ደም የሙሐመድን ይጠጡ እንደነበር ነው። ውሸቱን እናጋልጥ፣ በዛውን መጽሐፉን እናስተምረው። እስኪ ማስረጃ አለው እንመልከት። ደሙን ከጠጡት ውስጥ ለምሳሌ ማሊክ ኢብን ሲናና ድራንክ ሂዝ ብለድ ኦን ዘ ዴይ ኦፍ እሁድ and he licked it up። ደሙን የእሁድ ዕለት ጠጥቶ ነበረ። ምን አይነት አጭበርባሪ ሰው እንደሆነ ላሳያችሁ፣ ተመልከቱ። ማስረጃ ብሎ ያቀረበው ሐዲስ ይሄ ነው። በደም ሐዲሱን ይወት። ዘጋቢው ማን ነው? ሩበይህ ኢብኒ አብዱራህማን። ስሙን በደንብ ያዙልኝ። ዘጋቢው ይሄ ነው። እሺ ዘጋቢው ተቀባይነት ያለው ሰው ነው እንዴ? ሐዲሱ ትክክል ነው? ተመልከቱ። ዝቅ በእናንተ አንብበው። ያው ምን ይላል? ወሩበይህ ኢብኒ አብዱራህማን ቃለ ኢማሙ አሕመድ። ኢማሙ አሕመድ ምናው ለይሰ ቢማዕሩፍ፣ የሚታወቅ ሰው አይደለም፣ አይታወቅም አሉ። እንቀጥል። ወቃለ አልቡኻሪ፣ ቡኻሪ ምናሉ? ሙንከሩል ሐዲስ አሉ፣ የተጠላ ሐዲስ ዘጋቢ ነው አሉ። አራት ተጠባያቸው እያጭበረበረን ያለው ሐዲሱ ትክክለኛ ሐዲስ አይደለም፣ ضعيف ሐዲስ ነው። እንደዚህ ነው የሚያጭበረብሩት። ጉግል ላይ ጽፎ ይሰጧቸዋል። ምንም ሳያጣሩ ቪዲዮ ይሰራሉ። ሳያስቡት ግን እንደዚህ ይዋረዳሉ ብያቸዋለሁ። ክርስትና ካላጭበረበርና ካልዋሸ ሊሰብካችንም። ስለዚህ ضعيف ሐዲስ እያመጣ ህዝቡን ያጭበረብራል። ይሄን ያዙልኝ። አሁን ግን በክርስትናው ራሱ ኢየሱስ ደሙን እንደሚያጠጣ ከሱም አልፎ ቤተክርስቲያን ላይ ህፃን ልጅ እየታረደ ደሙ እንደሚጠጣ ከገዛ መጽሐፋቸው ላሳያችሁ። የዮሐንስ ወንጌል ምዕራፍ 6። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አላቸው። አምላካቸው ሥጋዬን ብሉ ደሜን ጠጡ። ቢላህ አለይኩም የአምላክን ደም ስትጠጡ ታስቡት። ደሙን ስትጠጡ ማለት ነው። ክርስቲያኖች ግን አሁን እንጠጣለን ብለው ያምናሉ፣ ይጠጣሉ የአምላካቸውን ደም ማለት ነው። ይገርማል። የሚገርመው ነገር የአምላክ ደም ከተጠጣ ስለዚህ እነሱ ውስጥ ራሱ የአምላክ ነገር አለ፣ አምላክ አለ ማለት ነው። ለምን? ደሙ ራሱ ስጋው ራሱ ኢየሱስ አምላክ ስለሆነ። ሃይማኖታው ላይ ከፈለጋችሁ አሳያችኋለሁ፣ እንደዛ የሚል አለ። አሁን ከሱም አልፎ ደግሞ የሚገርም ነገር ቤተክርስቲያን ላይ ህፃን ልጅ አርደው ደሙን ጠጥተውታል። ይገርባችኋል። ግን እውነት ነው፣ በራሳችሁ መጽሐፍ ጽፈው ያስቀመጡት ነገር ነው። ላሳያችሁ። ያው ገድለ ክርስቶስ ሰምራ ዘየካቲት። ዳግመኛ ይህ ህብስት ተለውጦ ህፃን ሆነ። ከዚያም ህፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠው። ቄሱም ህፃኑን አረደው። ክርስትና ይሄ ነው። አያችሁ፣ ቄሱ ህፃኑን ልጅ አረደው። ቀጥሎ ይህንን መለኮታዊ ምስጢር በተመለከተች ጊዜ አደነቀች፣ ፈጽማም አለቀሰች። ማን? ክርስቶስ ሰምራ። እቺ ማለት ከማርያም ቀጥላ ሁለተኛዋ ሴት ናት። አለቀሰች። ከዛ መልአኩ ምን አላት? ክርስቶስ ሰምራ ሆይ ምን ያስለቅስሻል? ነገር ግን ይህን ነገር ተመልከቺ እንጂ አላት። እሷም እሺ በጎ ብላ መመልከት ጀመረች አለ። መልአኩ መተማት ለምን ታለቅሻለሽ? ሲታረድ ተመልከች እንጂ አላት። ሴትየቱ ውስጡ አልቻለም፣ ተረበሸች። ሲታይ ማለት ነው። እሷ ራሱ ደነገጠች። አሁን እቺ ከማንም ቀጥላ ሴት ናት እና እሷ ራሷ ደንግጣ አለቀሰች። ከዛ ሰምናለች። ቀጥሎ በምትቀበልም ጊዜ በአፏ ውስጥ ስጋው ትኩስ ስጋ ደሙም ትኩስ ሆኖ ተገኘ። በምን ውስጥ? በአፏ ደሙን ጠጣችሁ፣ ስጋውን በላችሁ። የህፃኑን ልጅ ማለት ነው። ያ ገድለ ክርስቶስ ሰምራ። ይሄን መጽሐፍ ይዘው ነው እኛ ላይ መተው የሚዋሹት ማለት ነውና ፕሊስ ወገኖቻችን መጽሐፋችሁን ተማሩ። ወሰላሙ አለይኩም።